ፀጉርን ማሳጠርን የሚመለከት ነጥብ ሙሉ በሙሉ መላጨቱ ሙሉ በሙሉ ቆርጦ ማስወገዱ አይቻልም። ቀሱ ማድረጉ ማሳጠሩን በተመለከተ فإن كان لحاجة غير الزينة ከመዋብ ውጪ ላለ ምክንያት ከሆነ ማሳጠር የፈለገችው ይቻላል። ለጌጥ ብላ ከሆነ አይቻልም ማለት ጌጡ ውበቱ መርዘሙ ዘመኑ ተቀይሮ የሰዎች አስተሳሰብ ተበላሽቶ ሴት ልጅ ልክ እንደ ወንድ ፀጉሯን ሙሉ በሙሉ አንስታ ወይም አሳጥራ አስቆርጣ ከወንድ መመሳሰል ለአንዳንዶች ውበት ሊመስላቸው ይችላል። ይሄ በሸሪዓ ውበት አይደል። بطلا إنما من يتقي الله البطل. الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته. كفل سوست يا تنبيهات كتاب درسنا إذا درساتنا الفصل الثاني ولتنياو كفل في بيان أحكام تختص بالتزين الجسمي للمرأة يمين في بيان أحكام يتوسم عندنا هققاتا من قل سبت من نابر الرابت كفلنو تختص بالتزين الجسمي يسونت ويميا أكالات وبتا يمين ملكة للمرأة لسيت لج أكالاوي وبتوان متبك وتملكته للتوقعتشو يميقبو هققاتا ميداسس كفلنوا وأننا درجة يطلب منها كسيت لج يفلقال كسوا يتبقال أن تفعل مادرق يتبق باتال من خصال الفطرة يتفترو هققات ويم يهلو من نبيات سنة كميبالو نقروች ውስጥ ማድረግ ይተበቅባታል ما يختص بها ሴትን የሚመለከቱ የሆኑ ህግጋትን ወንድን ብቻ የሚመለከቱ የተፈጥሮ ህግጋት አሉ ወንድንም ሴትንም የሚመለከቱ አሉ ከተፈጥሮ ህግጋት ውስጥ ከሱነኑል ፊጥራ ውስጥ ሴት ልጅ ልታደርግ ይገባታል ما يختص بها እሷን የሚመለከት የሆኑ ويليق بها እሷ ላይ የሚያምር የሆነውን ልታደርግ ይገባታል من قص الأظافر ጥፍርን መቁረጥ وتعاهدها የጥፍሯን ንጽህና መጠበቅ መንከባከብ ምክንያቱም لأن تقليم الأظافر ጥፍሮችን መቁረጥ ሱና ነው የነብዩ መሐመድ የሌሎችም ነብያት ፈለግ ነው بإجماع أهل العلم በሁሉም የእውቀት ባለቤቶች ስምምነት መሰረት ጥፍርን መቁረጥ አጅር የሚያስገኝ የኢባዳ አካል የሆነ ሱና ነው لأنه ምክንያቱም ጥፍር መቁረጥ من خصال الفطرة የተፈጥሮ ህግጋት ከሚባሉት ውስጥ የሚመደብ ነው الواردة የተነገሩ ከሆኑት في الحديث صحيح በሆነው ሐዲስ ውስጥ ከተነገሩ ተፈጥሯዊ ህግጋት የነብያት ሱና ከሚባሉ خصال الفطرة ውስጥ ጥፍር መቁረጥ አንዱ ስለሆነ ሴት ልጅ ጥፍሯን ልትቆርጥ የጥፍሮቿን ንጽህና ልትጠብቅ ይገባታል ولما في إزالتها ጥፍርን ሲያድግ በማስቆረጥ ውስጥ የሚገኝ ጥቅምም ስላለ من النظافة ንጽህናን የመጠበቅ ጥቅም والحسن የጣቶችን የጥፍርን ውበት የመጠበቅ ጥቅምም ጥፍርን በመቁረጥ ውስጥ ስለሚገኝ ጥፍሯን ልትቆርጥ ይገባል وما في بقائها طويلة ጥፍር በመቅረቱ طويلة ረዝሞ አድጎ ዝም በመባሉ ውስጥም ስላለ من التشويه ማስጠላት والتشبه بالسباع ከአውሬ ጋር ከእንስሳት ጋር መመሳሰል ስላለ وتراكم الأوساخ የቆሻሻ መከማቸትም ስላለ تحتها ከጥፍር ስር ومنع وصول الماء ውሃም እንዳይደርስ ስለሚያደርግ إلى ما تحتها ካደጉ ጥፍሮች ስር የሚገኝ ቆዳ ውሃ እንዳይነካው በውዱ ጊዜ በጀናባ ትጥበት ጊዜ ስለሚያደርግ ጥፍርን ማንሳት ይገባታል እኔ ያንዳንዷ አማኝ ሴት የግል ውበቷን ከመጠበቅ አንፃር ልታደርገው የሚገባ ተግባር ነው ይኸውም ጥፍርን መቁረጥ من خصال الفطرة ነው خصال الفطرة ማለት የሰው ልጆች በተፈጥሯቸው የሚወዷቸው የሚደግፏቸው መደረግ አለባቸው ብለው አምነው የሚቀበሏቸው ነገሮች ማለት ነው ነገር ግን የሰው ልጆች ስንል አቅል ያላቸው አስተሳሰባቸው ያልተበላሸ ያልተበረዘ ሰዎችን እንደዚሁ ደግሞ خصال الفطرة ማለት የነብያት ሱና ማለት ነው ሁሉም ነብያት ያደርጓቸው ወይም አድርጉ ብለው
ህዝቦቻቸውን ያዙባቸው የነበሩ ተግባራት ማለት ቡኻሪ፣ ሙስሊም ሌሎችም በዘገቧቸው ሐዲሶች ተዘርዝረዋል። 10 ነገሮች የተፈጥሮ ሱና ናቸው፣ የሁሉም ነቢያት ሱና ናቸው። በአንዳንድ ዘገባዎች 5 ነገሮች ተብሎ ተገልጿል። ከነዚህ ውስጥ ዋጅብና ግዴታ ይሆናል፣ ሱና ይሆናል፣ ዋጅብ ነው ሱና የሚል ኺላፍ ያለበታል። ከነዚህ ውስጥ ወንዶችን ብቻ የሚመለከታል፣ ጺምን ማሳደግ ለምሳሌ ወንድና ሴትንም የሚመለከታል። ከዚህ ውስጥ ማ يختص بها ሴትን የሚመለከተውን ልታደርግ ይገባታል። ወየሊቁ ቢሃ ከሷ የሚጠበቀውን ልታደርግ ልትፈጽም ይገባታል። ከዚህ ውስጥም ሚን ቀሲ አልአዛፊሪ ለምሳሌ ጥፍርን መቁረጥ፣ ወተዓሁዲሃ መንከባከብና መጠበቃ። እዘን ጥፍሮች ሲያድጉ መቁረጥ ከነቢያት ሱናዎች መሃል አንዱ ነው። ዋጅብ ነው ሱና ግዴታ ነው ወይስ ግዴታ አይደለም? በዑለሞች መሃል ኺላፍ አለበት። لأن تقليم الأظافر سنة بإجماع أهل العلم የሚለው የዲን አካል መሆኑን ለመግለጽ ነው። የዲን አካል የሱና አካል መሆኑ ላይ ዑለሞች ተስማምተዋል። ከዛ በኋላ ግን የዲን አካል ከመሆኑ ጋር ግዴታ የሆነ የዲን አካል ነው ማድረጉ አጅር ያስገኛል ከነየቱበት፣ ማድረግ እየቻሉ ከተውት ያስቀጣል፣ ወይስ ሱና ብቻ ነው ያደረገው አጅር ያገኝበታል ያላደረገው አይቀጣበትም የሚለው ላይ ኺላፍ አለ። ሱናና ነቢያት ያጸደቁት አድርጉት ብለው ያዘዙ መሆኑ ላይ በዑለሞች መሃል ልዩነት የለም። በጋራ ሁሉም ሱና ነው ብላ ሁሉም ሱና የተባለ ነገር የፈለገ ሰው ያደርገው የፈለገ ሰው ይተው አይባል። ሱና ከመሆኑ ጋር ግዴታ የሆነ ነገር አለ። ሱና ከመባሉ ጋር ዋጅብና ግዴታ ይሆናል። ለምሳሌ በርካታ ወይም የተለያዩ ሱሐቦች ሶላትን በጀማዓ መስገድ ሱና ነው ብላ ሱና ነው ማለት የነቢ መንገድ ነው የነቢ ስራ ነው ለማለት እንጂ ወንድ ሆኖ አዛን እየሰማ ቤት መስገድ ይችላል ማለት አይደል። በሌላ በርካታ ሐዲሶች ሶላትን መስጂድ ሄዶ መስገድ ለወንድ ግዴታ እንደሆነ ተነግሯል። ኢላ ገይሪ ዛሊክ ግዴታ የሆኑ ነገሮችን ሱና ብለው ይገልጻሉ ፉቃሃዎች። የነቢ ፈለግ ነው የነቢ መንገድ ነው ለማለት ነው። ጥፍር መቁረጥ አብዛኞቹ ዑለሞች ዘንድ ሱና ነው። ዋጅብ የሚሆንበት አጋጣሚ ግን ይኖራል፣ ወደፊት እንገልጸው ይሆናል። لأنه من خصال الفطرة ጥፍርን መቁረጥ የዲን አካል ነው። ከተፈጥሯዊ ህግጋት ከነቢያት ሱና ይመደባል የተባለው ጥፍርን መቁረጥ ሐዲስ ላይ ስለተነገረ ነው። እንደዚሁ ደግሞ ወሊማ ፊ ኢዛለቲሃ ሚን النظافة والحسن ያደጉ ጥፍሮችን ማስወገድ ንጽህናን ለመጠበቅ ስለሚረዳ ለጣቶች ውበት ስለሚሆን አስተሳሰብ ሲበላሽ የጥፍርን ማደግ ከልክ በላይ ማደግን ሰዎች ውበት ሊያደርጉ ይችላል። አስተሳሰባቸውና አመለካከታቸው የተበላሸ ሰዎችን አይደለም መለኪያ ራያ የምናደርገው ንጹህ አቅል ያላቸው ዘመናዊነት ያልቀየራቸው ያላበላሻቸው ሰዎች አመለካከት ነው ቦታ የሚሰጥ። ወማ ፊ በቃኢሃ ፈረዝሞ አድጎ ሳይቆረጥ መቅረቱ ምን ተሽዊህ የጣቶች ገጽታ የሚያስጠላ እንዲሆን ያደርገዋል። ወተሸቡህ ቢሲባዕ ከአውሬ ጋር ያመሳስላል። አውሬ ብዙ ጊዜ በጣቶቹ አድኖ እንደሚበላው ሌሎችን እንደሚያጠቃው የሰው ልጆችም ጥፍራቸውን መቁረጥ ሲተዉ ጥፍራቸው ሲያድግ ከአውሬ ጋር ይመሳሰላል። ወበታሊ በተኙበት ራሳቸውን የሚዋጭሩ የሚያደሙዋል። አብሯቸው የሚተኛን ሰው ህፃናት ልጆቻቸውን ጭምር እንዲያቆስሉ እንዲያደሙ ሊያደርግ ይችላል። ወተራኩሚል አውሳኺ ተሕተሃ ከጥፍሮች ስር ቆሻሻዎች እንዲከመሩም ያደርጋል። እነዚህ በሙሉ በግልጽ የሚታወቁ ነገሮች ናቸው። ሸሪዓችን ማንኛውም ነገር ሲከለክል በምክንያት ነው የሚከለክለው። ሒክማ ጥበብ ይኖራል። ካደጉ ጥፍሮች ውስጥ የተከማቹ ቆሻሻዎች ሰዎች በሚመገቡበት ጊዜ ከምግብ ጋር ተቀላቅለው ወደ ሆድ ውስጥ ገብተው የጤንነት ችግር ሊያስከትሉ ይችላል። ከሰዎች ጋር ሰላምታ በሚለዋወጡበት ወይም በሚጨባበጡበት ጊዜ ሰዎች እንዲጠየፉ ሊያደርግ ይችላል። ጣቶች ላይ የሚታይ ቆሻሻ ከዚህም አልፎ ከዒባዳ ጋር ከዲን ጋርም ሊገናኝ ይችላል። ወመንዒ ውሱሊል ማ ውሃ እንዳይደርስ ያደርጋል። ኢላ ማ ተሕተሃ ካደጉ ጥፍሮች ከስራቸው ያለ የቆዳ ክፍል ውሃ እንዳይነካው ያደርጋል። ከውዱእ ህግጋት መሃል አንዱ ውዱእ ስናደርግ መታጠብ ያለበት የሰውነት ክፍላችን በሙሉ ውሃ ሊነካው ይገባል። ትንሽ እንኳን ውሃ ያልነካው ቦታ ካለ ውዱእ መደገም አለበት። ነብዩ አለይሂ ሰላቱ ወሰላም ተረከዙ ላይ ትንሽ ውሃ ያልነካውን ቦታ ያዩን ሰው ተመለስ ውዱእ አድርግ ብለውታል። የጣት ጥፍሮች ካደጉ የእጅም ይሁን የእግር
የረዘመው ጣት የሸፈነው ቆዳ ውሃ አይነካው። ይሄኔ ውዱ ሙሉ አይሆንም። ውዱ ሙሉ ካልሆነ ሶላት ትክክል አይሆንም። ያለ ውዱ ሶላት የለም። መታጠብ ካለባቸው የሰውነት አካላት ውስጥ ትንሽ እንኳን ውሃ ያልነካው ስፍራ ካለ ውዱ ሙሉ አይሆንም። ግማሽ ውዱ የለም። ጀናባም ላይ ይሄው ነው የሚሆን። ሴቶች ከሐይድ ሲጠሩ ከወሊድ ደም ሲጠሩ የሚታጠቡት እጥበት ላይ የሚሆነው የሚሆን። ውዱ የሚያደርግ ሰው ውዱ በአግባቡ እንዳይፈጸም የሚያደርጉ ነገሮችን ከሱ ዞር ሊያደርግ ይገባል። አላህ በማይፈቅደው መልኩ ራስን ለማሳመር መሞከር ለዲን ያለመጨነቅ ምልክት ነው የሚሆን። ወባዕዱል ሙስሊማቲ አንዳንድ ሴቶች ቀድ ብቱሊና ተፈትነዋል ቢተጥዊል አልአዛፊሪ ጥፍርን በማስረዘም ወይም ጥፍር ማስረዘምን በመውደድ ተፈትነዋል። ጥፍራቸውን ለማሳደግ የሚያደርጉት ነገር የለም። ተቅሊደን ሊልካፊራት ካፍር ሴቶችን በመከተል እነሱን አርአያ በማድረግ እነሱ ያደረጉትን በማድረግ ተፈትነዋል። ወጀህለን ቢሱነቲ ሱናንም ባለማወቅ የነቢን ዓለይሂ ሰላቱ ወሰላም በል የሁሉንም ነቢያት ፈለግና ጎዳና ባለማወቅ ወይም ቸላ በማለት ጥፍርን ያሳድጋሉ። ወባዕዱል ሙስሊማት የሚለው ከሙስሊም ማይጠበቅ ተግባር እንደሆነ የሚያሳይ ሙስሊም ሴት ከሚፈቀደው በላይ ጥፍሯን ልታሳድግ አድጎ እንዲቆይ ልታደርግ አይገባም። ሙስሊም ነኝ ከማለት ዋጋ ካደረገች ካፍሮችን እየተከተለች ነው። ወባዕዱል ሙስሊማት ቀድ ብቱሊና ቢተጥዊል አልአዛፊር ፈተና ነው ማለት ሆን ብሎ ፈልጎ ሸሪዓ ከሚፈቅደው በላይ ጥፍርን ማሳደግ ፈተና፣ ሸሪዓን መከተል ትቶ ስሜትን መከተል ከላይ የተጠቀሱ ችግሮች ያሉት ማለት በውዱ በግዴታ ስትበት ጊዜ ውሃ እንዳይነካ ያደርጋል። ቆሻሻ ከጥፍሩ ስር እንዲከማች ያደርጋል። ጉዳት ሁሉ ሊያደርስ ይችላል። አድጎ ራስን ወይም ሌላን አካል ሊጎዳ ይችላል ከመባሉ ጋር አይ ብላ የምታሳድግ ከሆነ ተፈትናለች። እንደዚሁ ደግሞ ተቅሊደን ሊልካፊራት ካፍር ሴቶችን ተከትላለች። በዲን ጉዳይ ካፍሮችን ልንከተል አይገባን። ነቢያችን ሰለላሁ ዐለይሂ ወሰለም ከካፍሮች የተመሳሰለ እሱ ከነሱ ጋር ነው ብላ ኢማም አህመድ ሌሎችም የዘገቡት ሐዲስ እሱ ከነሱ ጋር ነው እሱ እንደነሱ ነው ማለት ቢያንስ ይሄ ሐዲስ የሚያመላክተው ድርጊቱ ሐራም መሆኑን ነው የሚያመላክተው። ዛሂሩን ግን ካየነው ከፍሯል ማለትን ሁሉ ያመላክታል። ግልጽ መልእክቱ ግን የተፈለገው ይሄ አይደለም። ካፍሮችን የነሱ መለያ የሆነ ነገር በማድረግ የተከተላቸው እነሱ ያረጉትን ያደረገ እሱ ከነሱ ጋር ነው ማለት እንደነሱ ሆኗል ከፍሯል ማለት ነው። ግልጽ ሐዲሱ ቃሉ የሚያስይዘው ሐራም የሆነውን ነገር ማድረግ ሐላል ነው ብሎ እስካላደረገ ድረስ አይከፍርም። ነገር ግን ሐራም የሆነ ነገር በማድረግ ከነሱ ጋር ተመሳስሏል፣ ይህ ድርጊት ሐራም ነው በትንሹ የሚል መልእክት ነው ያለው ኢብኑ ተይሚያ ሌሎችም እንደፈሰሩት። ወጀህለን ቢሱነቲ ሱናንም ባለማወቃቸው ነው የሚያደርጉት። የነቢይን ሱና አለማወቅ ትልቅ ጀህልና በዘመኑ ሰዎች የሚያደርጓቸው የዘመናዊነት ምልክት ፋሽን የሚባሉ ነገሮችን አለማወቅና አለመከተል ሳይሆን መሀይምነት የሚባለው መሀይምነት ድንቁርና የነቢይን ሱና አለማወቅ የነቢይን ሱና አለመከተል ዒባዳን በተመለከተ አለባበስን በተመለከተ ልጅ አስተዳደግን በተመለከተ የግል ንጽህናን መጠበቅ በተመለከተ ነቢይ ያስቀመጡት ሱና አለ። ኹዙ ዐኒ መናሲከኩም በላ ሐጅ ላይ የሐጅ አፈጻጸምን ከኔ ውሰዱ ብላ፣ ሶላት ላይ እኔ ስሰግድ እንዳያችሁት ስገዱ ብላ። አላህ ነቢይ ሙሐመድን ከተከተላችሁ ትቃናላችሁ ትስተካከላላችሁ ብሏል። በሁሉም ነገር ነው። ሙስሊም ሴት ጥፍሯን በተገቢው መንገድ ልትቆርጥ ለመቁረጥ እስካልደረሰ ድረስ እስካላደገ ድረስ ደግሞ ንጽህናውን ልትጠብቅ ልትንከባከብ ይገባዋል። ተዓሁድ ማለት ይሄ መቁረጡን በተመለከተ ቤተኛውም ቀንና ቤተኛውም ሰዓት መቁረጥ ይቻላል። ጥፍርን በሮብ መቁረጥ አይቻልም፣ በቅዳሜ መቁረጥ አይቻልም፣ ከመሸ ወይም ማታ መቁረጥ አይቻልም አይባል። ቤተኛውም ሰዓት ቤተኛውም ቀን ቤተኛውም ቦታ መቁረጥ ይቻላል። መስጂድ ሆኖ መስጂድ ያቆሻል ካልተባለ ሰው ፊት በተሰበሰቡበት ክብር ካለ ሰው አይጠበቅም አሳፋሪ ድርጊት ነው ካልተባለ መሰል የሆኑ ድርጊቱ ራሱ ሐራም ሆኖ ሳይሆን በወቅቱ አፈጻጸሙ ማይገባ ካላስባለው በስተቀር በተለምዶ በወፍ ዘራሽ በማታ ጥፍር አይቆረጥም ድህነት ያመጣል አው በሮብ አይቆረጥም እንደሚባለው አታደርግም ሙስሊም ሴት። ይሄ እምነት ነው። የእምነት ጉዳይ በወሬ ብቻ በአፈታሪክ ብቻ አያዝም አይደረግም። ነብዩ ሰለላሁ ዐለይሂ ወሰለም ጥፍር ቁረጡ ብላ አዘዋል። በማታ አትቁረጡ አላ፣ ሮብ ቀን ላይ አትቁረጡ አላ። ወከዛልክ ጥፍርን ተቆረጡ በኋላ ከፈለጉ ቆሻሻ ላይ መጣል ይቻላል፣ ከፈለጉ መቅበርም ይቻላል። ከአንዳንድ
ፉቃሃዎች ከሻፊዒያም ከሐንበሊያም እንደተነገረው መቅበሩ በላጭ ነው ብለዋል። ጥፍር ከቆረጡ በኋላ ፀጉርን ከቆረጡ ወይም ከተላጩ በኋላ ንጹህ ቦታ ላይ መቅበር የተሻለ ነው ብለዋል። የሰው ልጅ የሰውነት አካል ከመሆኑ አንፃር የሰው ልጅ ሲሞት እንደሚቀበረው በህይወት ያለ ከሱ የተገኘ የሰውነት አካልም ቢቀበር መልካም ነው ብለዋል። አለም ነጃሊል አርዳ ኪፋታ አህያእን ወአምዋታ የሚለውን አንቀጽ መሰረት በማድረግ ስለዚህ ቢቀበር ችግር የለም። መቅበር ቢድዓ ነው አይባል። እንደዚሁ ደግሞ ሜዳ ላይ እንዴት ይጣላል ተብሎ መቃወምም አይቻልም። ሁለቱም ይቻላል። ምናልባት አካባቢው ላይ ሲሕርና ድግምት የተስፋፋበት አካባቢ ሆኖ ሰዎች ይከታተሉኛል ከሰውነት አካሌ የተወሰደን ነገር ጥፍርን ፀጉርን ካገኙ ሲሕር ሊሰሩብኝ ይችላሉ ብሎ የሚሰጋ ሰው በተለይ መቅበር ይችላል። ጥፍርን በሚቆርጡበት ጊዜ ከልክ በላይ ወደ ውስጥ አስገብቶ መቁረጥ ተገቢ አይደለም። ራስን አዛ ማድረግ ነው። ስራ በሚሰሩበት ጊዜ መቸገርም ጭምር በመጠኑ እንዲሆን የሚፈለገው። ልኩን በተመለከተ የጣቶቻችንን ጫፋቸውን የሚሸፍነውን ያክል ቆርጠን ካነሳን በቂ ነው። እስኪ ደማ ድረስ እስኪ ቀላ ድረስ የሚቆርጡ አሉ። ያ ያስፈልግ ራስን አዛ ያደርጋል። ወከዛልክ ከዑመር ኢብኑ አልኸጣብ እንደተነገረው ጥፍራችሁን ጨርሳችሁ አትቁረጡ የጠላት መከላከያ ይሆናል የሚል ንግግርም አለ። ይህም ባይባል ጥፍር ከልክ በላይ ሲቆረጥ የተቋጠሩ ነገሮችን መፍታት አንዳንድ ስራዎችን መስራት የሚያስቸግርበት ሁኔታ ከመኖሩ አንፃር በልክ ሊሆን ይገባል። እንደዚሁ ለሴት ልጅ ወይሰኑ ለልመርአቲ ለሴት ልጅ ሱና ይሆናል ኢዛለቱ ሸዕር الابطين ብብት ላይ ያሉ ፀጉሮችን ማንሳት፣ ወልዓነቲ ከሀፍረተ ገላ ዙሪያ ያሉ ፀጉሮችን ማንሳት ለሴት ልጅ ሱና ይሆናል። ለወንድ ልጅም እንደዚሁ አመለን ቢልሐዲሲ ሐዲሱን በመከተል ሐዲሱን ተግባራዊ ለማድረግ ሲባል አልዋሪዲ ፊ ዛሊካ በዚህ ዙሪያ ከነብዩ የተነገረውን ሐዲስ በመከተል እሱን ተግባራዊ ለማድረግ በማለት እነዚህ ፀጉሮችን ልታነሳ ይገባታል። ወሊማ ፊህ ብብት ላይ ሀፍረተ ገላ ዙሪያ ያለ ፀጉርን በማንሳት ውስጥ ስለሚገኝ ምን ተጀሙሊ ውበትን መጠበቅ መጥፎ ሽታን ለማስወገድ ጠቃሚ ስለሆነ ይሄን ልታደርግ ይገባታል። ወልአሕሰኑ የተሻለው አን የኩነ ዛሊካ የብብት እና ከሀፍረተ ገላ ዙሪያ ያለ ፀጉርን ማንሳት እንደዚሁ ከላይ የተጠቀሰው ጥፍርን መቁረጥም ጭምር መሆኑ የተሻለ ነው። ኩለ እስቡዕን በየሳምንቱ አንድ ጊዜ አው ወይም ደግሞ ላ ዩትረካ መተው የለበትም አክተራ የበለጠ ሚን 40 የውማ ከ40 ቀን በላይ ቢበዛ እስከ 40 ቀን ቢያንስ በየሳምንቱ መነሳት አለበት። ይሄ ሌላ ተጨማሪ ሱና ያውም ሀፍረተ ገላና ብብት ላይ ያለን ፀጉር ማንሳት። ይሄም ንጹህ አቅል ያለው ሰው መደረግ አለበት ብሎ የሚያምነው ተግባር ነው። አንዳንድ ህዝቦች ዘንድ ይሄን የሚቃወሙ ቢኖሩ መነካት የለበትም ቢሉ፣ ነገር ግን ሸሪዓ ንጹህ አቅል ያላቸው ሰዎች ያለፉ ነብያት በሙሉ እነዚህ ነገሮች መነሳት አለባቸው በየጊዜው ብላ። ብብት አካባቢ ላይ ፀጉር ከበዛ ንጽህና እንዳይኖር ሊያደርግ ይችላል። አብሮ የሚቆየን ሰው ሊያስቸግር ይችላል። ሀፍረተ ገላ ዙሪያም ላይ ፀጉር ካለ እንደዚሁ ለስትንጃ ለጦሃራ ሊያስቸግር ይችላል። ስለዚህ ሐዲስ ላይ በግልጽ እነዚህ ፀጉሮች እንዲነሱ ታዛን። ሰውነት ላይ ያሉ ፀጉሮችን በተመለከተ ማንሳቱ ማይቻል ፀጉር አለ፣ አንሱት ተብሎ የታዘዘ ፀጉር አለ፣ አንሱትም አታንሱትም ያልተባለ የፀጉር ክፍልና አይነት አለ። ስለዚህ አንሱት የተባለውን ማንሳት የዲን አካል ነው፣ ሱና በማንሳቱ ሸሪዓን ተግባራዊ አድርገን አጅር እናገኛለን። የግል ንጽህናችንን እንጠብቃለን። በምን ያክል ጊዜ ነው መነሳት ያለበት የሚለውን በተመለከተ አን የኩነ ዛሊከ ኩለ እስቡዕ በየሳምንቱ ሊሆን ይገባዋል። ጁምዓ ቀን ቢሆን ይመረጣል ተብሏል። በተለይ ጁምዓ ለሚሰግድ ሰው ሲሆን ጁምዓ ቀን መሆኑ ይመረጣል ተብሏል። በተለይ ጁምዓ ለሚሰግድ ሰው ሲሆን ጁምዓ የተከበረ ቀን ሳምንታዊ ዒድ ነው። በዚህ ቀን ንጽህናን መጠበቅ መነሳት ያለባቸው ፀጉሮችን ማንሳት፣ ጥፍርን መቁረጥ የተሻለ ይሆናል። በየሳምንቱ እንኳን ማድረግ ካልተቻለ አውላ ዩትረከ አክተረ ሚን 40 የውማ ከ40 ቀን በላይ መተው የለበትም። እስከዛ እስካረዘመ እስካላደገ ድረስ ለማለት አብዛኛውን ጊዜ በወር ውስጥ ሊያድግ ሊበዛ ይችላል። እስከ 40 ረዝሞ እስካላስጠላ ድረስ አድጎ እስካላስጠላ ድረስ ቢቆይ ችግር የለውም ለማለት እንጂ የግድ እስከ 40 ቆዩት ማለት አይደል። ከ40 ቀን በኋላስ ማንሳቱ አሁንም በምርጫ ነው ወይስ ግዴታ ይሆናል? ይሄ ላይ ኺላፍ አለ በዑለሞች ማለት።
ከ40 ቀን በኋላም ቢሆን ከላይ የተጠቀሱ አይነት ችግሮችን ካላስከተለ ጉዳት ከሌለው ችግር የለውም ሱና ነው የፈለገ ሰው መተው ይችላል ቢበዛ አጅር ነው የሚቀርበት ያሉ አሉ። ከ40 ቀን ካለፈ በኋላ ወንጀል ይሆናል ያሉ አሉ። ኢማም ሙስሊም ሶሒሓቸው ላይ ከአነስ ብን ማሊክ ረዲየላሁ ዐንሁ የዘገቡት ሐዲስ ነብዩ አለይሂ ሰላቱ ወሰላም ጥፍርን ለመቁረጥ ከአፍረተ ገላ ዙሪያ ያለ ፀጉርን ለማንሳት ለአኺሪሂ 40 ቀን ገድበውልናል ብለዋል። ከ40 ቀን በኋላ መተው የሚቻል ቢሆን አይገድቡም። እንደ ሰዎች ሁኔታ እንዳሉበት አካባቢ እንደሚመገቡት ምግብም የእድገት ሁኔታ ሊለያይ ይችላል። በየሳምንቱ ጥፍሩ የሚያድግ ሰው ይኖራል፣ በወርም ማያድግ ሰው ይኖራል። አፍረተ ገላና ሌላም ሰውነት ላይ የሚገኙ ፀጉሮችም እንደዚሁ መጠኑ እንደ አካባቢው እንደ የሰዎች ሁኔታ ሊለያይ ይችላልና ከ40 ሳያልፍ መቆረጥ ባለበት ወቅት ላይ መቆረጥ ተገቢ። ሁለተኛው ማ يطلب منها ከሴት ልጅ የሚፈለጉ ነገሮች ወማ تمنع منه ከሴት ልጅ የሚከለከሉ ነገሮች في شعر رأسها የራሷን ፀጉር በተመለከተ وشعر حاجبيها የቅንድቦቿን ፀጉር በተመለከተ وحكم الخضاب ሒና መቀባትን وصبغ الشعر ፀጉር ቀለም መቀባትን በተመለከተ የሚፈቀዱና ማይፈቀዱ ነገሮች የሚዳሰሱበት ነጥብ ነው። አልፍ አንደኛው يطلب من المسلمة ከሙስሊም ሴት ይጠበቃል ተውፊሩ شعر رأسها የራሷን ፀጉር መንከባከብ መጠበቅ ማሳደግ ይጠበቅባታል። ويحرم حرام ይሆንባታል حلقه ፀጉሯን መላጨት إلا من ضرورة መላጨቱ ግዴታ ሆኖ ካልሆነ በስተቀር ለሕክምናና ለመሰል ነገሮች። እኔ መጀመሪያው ነጥብ የፀጉር አያያዝን በተመለከተ ሴት ልጅ ፀጉሯን መላጨት አይፈቀደላትም። የራሱ ጉዳይ ብላ መተውም የለባትም። يطلب من المسلمة توفير شعر رأسها የራሷን ፀጉር ማብዛት አለባት መጠበቅ አለባት። ተውፊር ማለት መጠበቅ በክብካቤ መያዝ ማለት ይሄ አስፈላጊ የሆነ ተግባር። የሴት ልጅ ውበት ነው ፀጉር። ይሄን ውበቷን ለመጠበቅ መታወጣው ወጪ የሚወስድባት ጊዜ አጅር ሁሉ ሊያስገኝላት ይችላል። አላማው መልካም ከሆነ ባለትዳር ሆና ባሏን ለማስደሰት ከሆነ የወደፊት ህይወቷን ትዳሯን ለማረጋጋት አስባ ከሆነ የወደፊት ህይወቷ ላይ መልካም ተጽዕኖ ሊያመጣ የሚችልን ነገር ማድረግ፣ መጥፎ ተጽዕኖ ሊኖር የሚችልን ነገር ማስወገድ አቅልነት፣ አስተዋይነት፣ ዲን የሚደግፈው ከዚህ አንዱ ፀጉሯን መጠበቅ አለባት። ويحرم عليها حلقه إلا من ضرورة ተገዳ ካልሆነ በስተቀር መላጨት የለባትም። ضرورة የሚባለው አለማድረጉ ህይወት ላይ አካል ላይ ችግር የሚያስከትል ነገር ማለት ضرورة ብሎ ማለት አለማድረጉ ህይወት ላይ አካል ላይ እንደዚሁ ደግሞ ንብረት ላይ ጉዳት ሊያደርስ የሚችል በሌላ ሊከላከሉት የማይችሉ ነገር ማለት። ከአንገት በላይ ቀዶ ጥገና ቢያስፈልግ ቀዶ ጥገናውን ለማድረግ ፀጉር መላጨት ቢኖርባት፣ አሊያ ደግሞ ከአንገት በላይ ጭንቅላቷ ላይ ህመም ቢኖር መድኃኒት ለማድረግ መላጨት ፀጉሯ መነሳት ቢኖርበት፣ አሊያ ደግሞ የምትወስደው መድኃኒት ፀጉሯ እንዲጠፋ እንዲረግፍ የሚያደርግ ቢሆን ይሄኔ ችግር የለም። ከዚህ ውጪ ግን ቀጥታ በመላጨትም ይሁን መድኃኒት በመጠቀምም ይሁን ፀጉሯን እንድታጣ የሚያደርግ ነገር ልታደርግ አይገባትም። قال الشيخ محمد بن إبراهيم آل الشيخ مفتي الديار السعودية رحمه الله تعالى الشيخ محمد بن إبراهيم آل الشيخ የሚባሉ مفتي الديار السعودية የሳውዲ ሀገር የቀድሞ ሙፍቲ የነበሩት ሼክ ምን አሉ? وأما شعر رؤوس النساء የሴት ልጅ የራሳቸው ፀጉርማ فلا يجوز አይቻልም حلقه መላጨቱ አይቻልም። وأما شعر رؤوس النساء የሴቶች የራሳቸው ፀጉርማ ራስ ላይ ጭንቅላት ላይ የሚገኝ ፀጉር فلا يجوز حلقه መላጨቱ አይቻልም። لما رواه النسائي ኢማም النسائي في سننه ታዋቂው የሱና መዝገባቸው ላይ ክታባቸው ላይ የዘገቡት ሐዲስ ስላለ بسنده عن علي رضي الله عنه በዘገባ ሰነዳቸው ከዓሊ ብን አቢ ጣልብ ورواه البزار بسنده በዛር የሚባሉት ሌላኛው የሐዲስ ዘጋቢም في مسنده مسند የተሰኘው ክታባቸው ላይ عن عثمان رضي الله عنه ከዑስማን አላህ መልካም ስራቸውን ወደላቸውና በዘገቡት ሐዲስ ላይ እንዳለ ورواه ابن جرير እንደዚሁ محمد بن جرير الطبري بسنده እሳቸውም እንደዚሁ በዘገባ ሰነዳቸው ላይ
عن عكرمة رضي الله عنه كعكرمة بزجبوت حديث لاي قالوا سوستم من قالوا نهى رسول الله صلى الله عليه وسلم نبيك الكلوال أن تحلق المرأة سيتلج ملاجتوان رأسها راسان ملاجتوان سقران ملاجتوان نبيك الكلوال سو الصحابوች ያስተላለፉት ሐዲስ የተለያዩ የሐዲስ ዘጋቢዎች የዘገቡት والنهي ክልከላ إذا جاء عن النبي صلى الله عليه وسلم ከነቢ ከሆነ የመጣው የከለከሉት ነቢ ከሆኑ فإنه ነው ክልከላው يقتضي التحريم حرامነትን ያስፈርዳል ነቢ ከከለከሉ የከለከሉት ነገር حرام ነው ይባላል ማለም يريد እስካልመጣ እስካልተገኘ ድረስ له ለዚህ ክልከላ معارض ሌላ የሚጻረረው ህግ እስከሌለ ድረስ حرام እንዳልሆነ የሚያሳይ ሌላ ህግ እስከሌለ ድረስ ነቢ አንድ ነገር ከከለከሉ ክልከላው ለሐራምነት ነው ይባላል حرام ማድረጉ የሚያስቀጣ መተው አጅር የሚያስገኝ ማለት ነው ከነየቱ በፍላጎት ከተውት ለአላህ ብለው ከተውት እዚህ ሌላኛው ነጥብ የሴት ልጅን ፀጉር የሚመለከት ነጥብ ያውም መላጨቱ حرامና ክልክል ይሆናል እዚህ ላይ ሐዲሶች ተጠቅሰዋል የዓለም ንግግር ሰፍሯል ሼክ መሐመድ ኢብኑ ኢብራሂም አለ ሼክ ከኢብኑ ባዝ በፊት የነበሩ የሳውዲ ሙፍቲ ናቸው ከታላላቅ በዘመኑ ከነበሩ ዑለሞች መሃል አንዱ ናቸው የኢብኑ ባዝ አስተማሪ ናቸው ረመዳን 24ኛው ቀን ላይ 1389 ላይ የሞቱ ኢብኑ ባዝን የተኩ ሙፍቲ ናቸው ረህመቱላሂ ዐለይሂ እኚህ ሼክ ምን ይላሉ አማ ሻዕሩ ሩኡስ النساء فلا يجوز حلقه የሴቶችን የራስ ፀጉር መላጨት አይቻልም ከተባለ حرام ነው ማለት ለዚህ ደሊል ኢማሙ ነሳኢ ከዓሊ ኢብኑ አቢ ጣሊብ አልበዛር ከዑስማን ኢብኑ አፋን ኢብኑ ጀሪር አጠበሪ ከዕክሪማ የዘገቡትን ሐዲስ ማስረጃ አድርገዋል ሁሉም ምን አሉ ቃሉ ሶስቱም ሰሐቦች ለአንድ ሲሆን ቃላ ይባል ለሁለት ሲሆን ቃላ ይባል ከሁለት በላይ ሲሆን ቃሉ ይባል ሶስት ሰሐቦች ምን አሉ ነሃ ረሱሉላህ አን ተሕሊቀ المرأة رأسها ነቢ ሴት ልጅ ፀጉሯን መላጨት ከልክለዋል ኡሱል ላይ እንደሚታወቀው ነቢ አንድ ነገር ከከለከሉ النهي للتحريم ተብሏል ክልከላ حرامነትን ያስይዛል በዲን በቁርአን በሐዲስ የተከለከለ ነገር حرام ነው ሰዎች ሊርቁት ይገባል ሊያከብሩት ሊሸሹት ይገባል ተብሏል ይሄንን ነው والنهي اذا جاء عن النبي ክልከላ ከነቢ ከሆነ የመጣው ነቢ ከልክለዋል ከተባለ فانه يقتضي التحريم ፍርዱ حرام ስርቆት حرام የሰው ነፍስ ያለ አግባብ ማጥፋት حرام ሪባ حرام እነዚህ ነገሮችን እንደምንርቀው የተኛውንም ነቢ ከልክለዋል የተባለ ነገር እንደዚህ ልንርቅ ይገባናል ማለም يريد له معارض ሌላ حرام እንዳልሆነ የሚያሳይ የሚጻረረው ማስረጃ እስካልመጣ ድረስ ሁለት ማስረጃ ከመጣ አንዱ ይቻላል ሌላኛው አይቻልም ካለ ወይም አንዱ ተሰርዞ ነው ሊሆን የሚችለው ወይም አንዱ ضعيف ሆኖ ነው ሊሆን የሚችለው ወይም አንዱ ከአንዳንድ ሰዎች ከአንዳንድ ሁኔታዎች አንፃር ያሉ ህግጋትን ብቻ የሚመለከት ሊሆን የሚችል ይሄም ሌላ ሰፊ ራሱን የቻለ ነጥብ ነው ናስኽና መንሱኽ ይባላል قال ሙላ አሊ ቃሪ في المرقات شرح المشكات ሙላ አሊ ቃሪ የሚባሉ ሌላ ፈቂህ አዋቂ المرقات شرح المشكات በተሰኘው ኪታባቸው ላይ ምን አሉ قوله ሐዲስ ላይ ነብዩ ማለታቸው أن تحلق المرأة رأسها ሴት ልጅ ፀጉሯን መላጨት ነቢ ከልክለዋል የሚለው ንግግር ሲብራራ وذلك ይሄ የሆነበት ምክንያት لأن الذوائب የፀጉር ጉንጉን للنساء ለሴቶች ከሊሃ ልክ እንደ ጺም ነው للرجال ለወንዶች في الهيئة በገጽታም والجمال በውበትም ወንድ ጺሙን መላጨት ተከልክሏል በሸሪዓችን በበርካታ ሐዲሶች ነብዩ አለይሂ ሰላቱ ወሰላም ጺማችሁን አሳድጉ ብለው እኔ ጺሜን እንዳሳድግ ጌታዬ አዝዞኛል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ጺም አሳድጉ ካፈሮችን ተቃረኑ ከነሱ አትመሳሰሉ ብለዋል ልክ እንደዚሁ ደግሞ ሴት ልጅ ፀጉሯን አትላጪ ተብላለች لذا ሙላ አሊ ቃሪ ረሂመሁላህ ተዓላ ይህን ሐዲስ ሲያብራሩ ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም አን ተሕሊቀ المرأة رأسها ሚለው وذلك ይሄ የሆነበት ምክንያት የተከለከለበት ምክንያት لأن الذوائب للنساء የፀጉር ጉንጉን በጥቅሉ ፀጉር للنساء ለሴቶች ከሊሃ ልክ እንደ ጺም ነው للرجال ለወንዶች في الهيئة በገጽታም ይሁን والجمال በውበታ ለሴት ልጅ ፀጉር ውበቷ ልክ እንደዚሁ ደግሞ ጺም ለወንድ ውበቱን
አሁን ላይ የሰዎች አስተሳሰብ ተቀይሮ ሴቷም ከፀጉር መሸሽበት ወንዱም ከጺም የሚሸሽበት በየቀኑ ጺሙን የሚላጭበትና ይከረከምበት ዘመን ላይ ብንደርስ ወንዶችን በጺም ሴቶችን በፀጉር ያስዋበው ጌታ ምስጋና ይገባው የሚሉም ነበሩ ከቀደምቶች ውስጥ። ሙላ አሊ ቃሪ ትውልዳቸው አፍጋኒስታን ሲሆን መካ ኖረው መካ የሞቱ የሐነፊ መዝሀብ ተከታይ የሆኑ አቂዳ ላይ በተወሰነ መልኩ አሽዓሪይነት ወይም ማቱሪዲያነት ያለባቸው ነገር ግን ሐዲስን የሚከተሉ ለአህለ ሱና ወልጀማዓ ለኢብኑ ተይሚያ ለኢብኑ አልቀይም ሌሎችም የሚከላከሉ በአብዛኛው ወደ ሱና ያደሉ የሐዲስ የፊቅህ አዋቂ ናቸው ረሂመሁላህ ተዓላ። እንደ ሂጅራ 1014 ላይ ከጌታቸው ጋር ተገናኝታ የተለለቅ የዲን መሪዎችን ታሪክ ህይወታቸውን ማወቅ ከነሱ ታሪክ ብዙ የምናገኘው ጥቅም ይኖራል። ይህ ሰው ከአፍጋኒስታን የተወለዱት እስላም ለዲን መስራት ድንበር የለውም፣ ክልል የለውም፣ የአረቦች ብቻ አይደለም። ማንኛውም ሰው ከተዘጋጀ ካመነበት ከራሱ አልፎ ለሌሎች መጥቀም እንደሚችል የሚያሳይ። ወአማ ቀሱ ሸዕሪ ራእሲሃ ሴት ልጅ የራሷን ፀጉር መቁረጡን በተመለከተ ፈኢን ካነ ሊሓጀቲን የፊተኛው መላጨትን በተመለከተ ይህ ደግሞ ማሳጠርን ቀሱ ማድረግ መቁረጥን በተመለከተ ፈኢን ካነ ሊሓጀቲን አስፈላጊ ሆኖ ከሆነ ገይር ዚና ለውበት ሳይሆን መቁረጡን አስፈላጊ እንዲሆን የሚያደርገው ነገር ገጥሟት ከሆነ ለምሳሌ ከአን ተዕጂዘ ዐን ሙእነቲሂ ፀጉሯን መንከባከቡ አቅቷት ደክሟት ከሆነ አው የጡለ ከሲረን ወይም በጣም ረዝሞ ወየሹቅ ዐለይሃ ከብዷት ከሆነ አስቸግሯት ከሆነ ይሄኔ ፈላ ባእሰ ችግር የለውም ቢቀስሂ ፀጉሯን መቁረጡ ቢቀድሪል ሓጀቲ በአስፈላጊው ልክ በዚህ ሰበብ አድርጋ ሙሉ መቁረጥ የለባት። ከማ ካነ እንደነበሩት ባዕዱ አዝዋጅ ነቢይ የነቢዩ ሰለላሁ ዐለይሂ ወሰለም ባለቤቶች አንዳንዶች የፈዐልነሁ ይሄን ያደርጉ እንደነበረው ያሳጥሩ እንደነበረው ባዕደ ወፋቲሂ ነቢይ ከሞቱ በኋላ ዐለይሂ ሰላቱ ወሰላም። ለምንድን ነው ያኔ ያነሱት ያሳጠሩት? ሊተርኪሂነ ተዘዩና መዋብን በመተዋቸው ምክንያት ባዕደ ወፋቲሂ ነቢይ ከሞቱ በኋላ ወስቲግናኢሂነ ስለተብቃቁም ዐን ተጥዊል ሸዕሪ ፀጉርን ከማስረዘም ለፀጉር ከመጨነቅ ስለተብቃቁ ነቢይ ስለሞቱ ወደፊት ሌላ ትዳር ስለማያስቡ ስለማይፈቀድላቸው ነው። ሌላኛው ነጥብ ፀጉርን ማሳጠርን የሚመለከት ነጥብ ነው። ሙሉ በሙሉ መላጨቱ ሙሉ በሙሉ ቆርጦ ማስወገዱ አይቻልም። ቀሱ ማድረጉ ማሳጠሩን በተመለከተ ፈኢን ካነ ሊሓጀቲን ገይሪ ዚና ከመዋብ ውጪ ላለ ምክንያት ከሆነ ማሳጠር የፈለገችው ይቻላል። ለጌጥ ብላ ከሆነ አይቻልም ማለት ነው። ጌጡ ውበቱ መርዘሙ ዘመኑ ተቀይሮ የሰዎች አስተሳሰብ ተበላሽቶ ሴት ልጅ ልክ እንደ ወንድ ፀጉሯን ሙሉ በሙሉ አንስታ ወይም አሳጥራ አስቆርጣ ከወንድ መመሳሰል ለአንዳንዶች ውበት ሊመስላቸው ይችላል። ይሄ በሸሪዓ ውበት አይደል። ለእንዲህ አይነቱ ውበት ብላ ከሆነ የምትቆርጠው ሙሉም ትቆርጠው ግማሽም ትቆርጠው አይቻልም። ፀጉርን መቀነስ መቁረጥ እንዲቻል የሚያደርገው ሓጃ የፀጉሯን ጣጣ መወጣት ከተሳናት ከከበዳት ካቃታት የፀጉርን ንጽህና ለመጠበቅ ውበቱን ለመጠበቅ በየጊዜው ሲያጥቡ የሚጠቀሟቸው ማለስለሻ ማሳደጊያ ኢላ ገይሪ ዛሊክ የሚባሉ ነገሮች ወጪ ሊኖራቸው ይችላል። ይሄ ነው ሙእና የሚባለው የወጪው ጣጣው ከከበዳት ማለት ነው። አው የጡለ ከሲራ ወይም በጣም ረዝሞ ተፈጥሮ ረጅም ፀጉር ሆኖ ወየሹቅ ዐለይሃ ማጠቡ መንከባከቡ መጠበቁ ባት መቀባቱ ካስቸገራት ትልቅ ስራ ከሆነባት ፈላ ባእሰ ቢቀስሂ ይሄኔ መቁረጡ ችግር የለውም። ቢቀድሪል ሓጀቲ በአስፈላጊው ልክ መነሳት መቀነስ ያለበትን ያክል ብቻ ብታነሳ ችግር የለም። የዚህ ደሊሉ የነቢ ዓለይሂ ሰላቱ ወሰላም ባለቤቶች ድርጊት ነው። ይሄን ያደረጉት
ነብዩ ሰለላሁ ዐለይሂ ወሰለም በመሞታቸው ድጋሜ ትዳር የማያደርጉ በመሆኑ ምክንያት የነቢ ባለቤቶችን ሌላ ሰው ማግባት አይችልም። ከዛ በኋላ ወማ ካነ ለኩም አን ተንኪሑ አዝዋጀሁ ሚን ባዕዲሂ አበዳ ብሏል። ከነቢ በኋላ የነቢ ሚስቶችን ማግባት ለእናንተ መቼም አይፈቀድላችሁም ብሏል። ይህ የወረደው አንዱ ነቢዩ ከሞቱ አይሻን አገባለሁ ማለቱን ተከትሎ ነው ተብሏል። የምትደብቁትንም ግልጽ የምታደርጉትንም አላህ ያውቃል ይላል አንቀጹ እዛው ላይ። የነቢ ሰለላሁ ዐለይሂ ወሰለም ባለቤቶች ለነቢ ተከታዮች ልክ እንደ እናት ናቸው ከማክበር አንፃር፣ እነሱን ማግባት የተከለከለ ከመሆኑ አንፃር ዱንያ ላይ ከነቢ እንደሆኑት ሁሉ አኼራ ላይም ከነቢ የመሆንን ማዕረግ እንዲያገኙ ከነቢ በኋላ ሌላ ሰው ማግባት የለባቸው። አንዲት ሴት አኼራ ላይ አላህ ሁለቱንም የጀነት ካደረጋቸው የምትቆየው መጨረሻ ካገባችው ባሏ ጋር ነው ተብሏል። የአቡ ደርዳ ባለቤት ሙዓዊያ ረዲየላሁ ዐንሁ አርዳህ ለትዳር ጠይቋት፣ አይሆንም አቡ ደርዳ ጀነት ላይ ከኔ ጋር መሆን ከፈለግሽ ከኔ በኋላ ማንንም አታግቢ ብሎኛል ብላ መልሳለች። በውበት በጥንካሬ የምትታወቅ ሴት ከመሆኗ ጋር የሚፈልጓት ሰዎች ከመኖራቸው ጋር አኼራ ላይ ከአቡ ደርዳ መሆን ነው ፈልገው ብላለች። አሻሂድ ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ የነቢ ባለቤቶች ፀጉራቸውን አሳጥረዋል። ሁሉም ነው ማለት አይደለም። ባዕድ የተባለው ለዚህ ነው፣ አንዳንዶች ማለት። እንዲህ አይነት ምክንያቶች ካሉ ፀጉር በዝቶ ካስቸገረ መንከባከቡ ብዙ ወጪ ጣጣ ካለው መቀነስ ችግር የለው። ዓላማው ግን ለጌጥ ከሆነ ለውበት ከሆነ አይቻልም። እንደዚሁ ደግሞ ወአማ ኢን ካነ ቀስዱል መርአቲ የሴት ልጅ ዓላማዋ ፀጉሯን ስታሳጥር ቀስዱል መርአቲ ሚን ቀስ ሸዕሪሃ ፀጉሯን የማሳጠር ቀስድ ዓላማዋ ሁወ ተሸቡሁ መመሳሰልን ፈልጋ ከሆነ ቢልካፊራቲ ከካፍር ሴቶች ወልፋሲቃቲ ካፈንጋጭ ሴቶች ጋር መመሳሰል ፈልጋ ከሆነ አው ተሸቡሂ ቢርጃል ወይም ከወንዶች ጋር መመሳሰልን ፈልጋ ከሆነ فهذا محرم ይሄ ሐራም ነው ቢላ ሸክን ያለ ምንም ጥርጥር للنهي ሸሪዓ ስለከለከለ عن التشبه መመሳሰልን بالكفار ከካፍሮች ጋር عموما በጥቅሉ የትኛውም ነገር ከካፍሮች ጋር መመሳሰልን ከልክሏል። ባለባበስ ሊሆን ይችላል፣ በፀጉር አያያዝ ሊሆን ይችላል። ኢላ ገሪ ዛሊክ የነሱ መለያ የሆነን ነገር ማድረግን ሸሪዓ ከልክሏል። ከወንድ ጋር መመሳሰልንም ከልክሏል። ወንድ ሆኖ ከሴት ጋር የሚመሳሰል፣ ሴት ሆና ከወንድ ጋር የምትመሳሰል ተረግሟል በሸሪዓችን። وعن تشبه المرأة بالرجال ሴት ከወንድ እንዳትመሳሰልም ሸሪዓ ከልክሏል። وإن كان القصد منه التزين ሴት ልጅ ፀጉሯን የምትቆርጠው የምታሳጥረው ለውበት ብላ ከሆነ فالذي يظهر ለኔ የሚታየኝ أنه لا يجوز አይቻልም የሚለው ነው አሉ። እኔ መርጠው ከካፍር ላለመመሳሰል እንኳን ብላ የምታደርገው ከካፍር ጋር ከፋሲቆች ጋር ከወንዶች ጋር ለመመሳሰል እንኳን ብላ ባይሆን ይሄን እንኳን ባትነይትበት እንደዚሁ የበለጠ የሚያምረኝ እኔ ስቆርጠው ነው ሲያጥር ነው ብላ እንኳን ብታደርገው አይቻልም። እደን ያለ በቂ ምክንያት ፀጉርን መላጨት ሐራም ነው፣ ክልክል ነው። ነቢ ከልክለዋል፣ ሐዲስ ተነግሯል። ማሳጠሩን በተመለከተ ለበቂ ምክንያት ከሆነ ይቻላል። ምክንያቱ በቂ ካልሆነ አይቻልም። የምታደርገው ከካፍር ጋር ለመመሳሰል ከወንድ ጋር ለመመሳሰል ከሆነ ሐራም ነው። የምታደርገው ማሳጠሩን የምታደርገው ከማንም ለመመሳሰል ብላ ሳይሆን ይበልጥ የሚያምረኝ ወይም ፀጉሬን ማየት የሚፈቀድለት አካል ባለቤቷ የሚያምረው ስትቆርጠው ሲያጥር ስለሆነ ከሆነ የምታደርገው الذي يظهر أنه لا يجوز በላጩ ይበልጥ የሚመስለው የማይቻል መሆኑ ነው፣ አይቻልም ማለቱ ነው ብላ እንደዚህ አይነት ነገር በሩ ከተከፈተ እየሰፋ ስለሚሄድ በሩን መዝጋቱ የተሻለ ነው። አላህ ተባረከ ወተዓላ በሰጠው መብቃቃትና በሱ መደሰቱ በላጭ ነው። ሰዎች እንደፈለጉ የሚያምርን ነገር የመሰላቸውን ያድርጉ ከተባለ ጭራሽ ፀጉር ራሷ ላይ መኖሩ ማያምራት ትኖራለች። አላህ የሰጣትን ፀጉር ቆርጣ ወይም ላጭታ ታነሳለች ማለት ነው። በአንጻሩ ደግሞ ሴት ልጅ ፀጉር ከሌላት የምትፈልገው ያክል ረጅም ፀጉር ከሌላት ሙሉ ሰው
እንደሆነች ማይሰማት ከሆነ ይሄን ጉድለት ለማሟላት ቀጥለን ወደምንጠቅሰው ፀጉርን ወደ መቀጠል ትሄዳለች ማለት። ትልቁ ውበት የሩህ የነፍስ የልብ ውበት የአኽላቅ ማማር ስነ ምግባርን ማስተካከል አላህ ተባረከ ወተዓላ በሰጠው መብቃቃት አላህ የሰጠውን በጥንቃቄ መያዝና ማሳመር። قال شيخنا الشيخ محمد الأمين الشنقيطي رحمه الله تعالى شيخاتنا شيخ محمد الأمين الشنقيطي الله يزن الله شونا في أضواء البيان وتسنيو كتابات شولاي قالوا منالو إن العرف الذي صار جاريا العرف الذي صار يتلمدوا لماد وينبهل جاريا تنسرافتو يالو في كثير من البلاد بزوها قروش لاي بقطع المرأة سيت لج مكرتا شعر رأسها راسها لا يالن سقر إلى قرب أصوله اسك مسرة درس كتاش تجمرة ويملو بملو عندما لها سنة إفرنجية يفرنجوش سنة نوى فنبي زمان ينبرو الصحابوش تابعيوش انت مسلموش سنة سيهون يفرنجوش سنة مخالفة لما كان عليه ميسارر منو بما كان عليه የነበሩበትን ባህል ልማድ ኒሳኡ المسلمين የሙስሊም ሴቶች ወኒሳኡ العرب አረብ ሴቶችም قبل الاسلام ከእስላም በፊት ተፈጥሮም ዲንም ማይደግፈው ማያውቀው ነገር ነው ማለታቸው። فهو እንዲህ አይነቱ ድርጊት من جملة الانحرافات ከጊዜ በኋላ ከመጡ ማፈንገጦች ውስጥ ከትክክለኛው መንገድ ማውጣቶች ውስጥ የሚመደቡ التي عمت البلوى بها ፈተናው ያጥለቀለቀበት ሁሉን ያዳረሰበት ከሆኑ ችግሮች ውስጥ የሚመደብ ነው። في الدين የሰዎች ዲን ላይ والخلق ስነ ምግባራቸው ላይ والسمت ገጽታቸው ላይ وغير ذلك ሌሎችም ላይ ብዙ ሰዎችን ያጠቃ ካለ عم ሁሉንም ያዳረሱ ካሉ በላዎች አደጋዎች ፈተናዎች መሃል አንዱ ነው። ثم اجاب ከዛም ሼክ መሐመድ አልአሚን መልስ ሰጡ عن حديث ቀጥሎ ስላለው ሐዲስ أن أزواج النبي صلى الله عليه وسلم የነቢ ባለቤቶች يأخذن من رؤوسهن ከራሳቸው ከፀጉራቸው ይቀንሱ ነበረ حتى تكون كالوفرة እስከ ጆሮአቸው አካባቢ እስኪደርስ ድረስ ፀጉራቸውን ያሳጥሩ ነበር ስለሚለው ሐዲስ መልስ ሰጡ። ምን አይነት መልስ? بأن أزواج النبي የነቢ ሰለላሁ ዐለይሂ ወሰለም ባለቤቶች إنما قصرن رؤوسهن ፀጉራቸውን ያሳጠሩት بعد وفاته ነቢ ከሞቱ በኋላ لأنهن ምክንያቱም የነቢ ባለቤቶች كن يتجملن ይዋቡ ነበረ في حياته ነቢ በህይወት ያሉ ለነቢ ሲሉ ይዋቡ ነበር ውበታቸውን ይጠብቁ ነበር። ومن أجمل زينتهن በጣም ውብ ከሚባለው ጌጣቸው አንዱ ውበታቸው አንዱ شعورهن ፀጉራቸውን ፀጉራቸውን ይጠብቁ ይንከባከቡ ነበር። أما بعد وفاته ነብዩ ከሞቱ በኋላማ ሰለላሁ ዐለይሂ ወሰለም فلهن حكم خاص ለነቢ ባለቤቶች ራሱን የቻለ ልዩ የሆነ ህግ አላቸው እነሱን የሚመለከት خاص بهن እነሱን ብቻ የሚመለከት ልዩ ህግ አለ። لا تشاركهن فيه በዚህ ህግ ላይ አትጋራቸውም امرأة واحدة አንዲት ሴት እንኳን በዚህ ህግ ከነሱ ጋር ተመሳሰል من نساء جميع أهل الأرض ምድር ላይ ካሉ ሴቶች ሁሉ አንድ ሴት እንኳን ይህ የነቢ ምስቶችን የሚመለከተው ህግ ላይ ልትቀላቀል ሊያካትታት አይችልም። وهو ይሄም የነቢ ባለቤቶችን ብቻ የሚመለከተው ህግ انقطاع أملهن የነቢ ባለቤቶች ተስፋ ቆርጠዋል ወይም ተስፋ የላቸውም انقطاعا كليا ሙሉ በሙሉ من التزويج ከማግባት ወይም ትዳር ከመያዝ ويأسهن منه ከትዳር ተስፋ ቆርጠዋል እንደዚሁ اليأس الذي لا يمكن በጭራሽ የማይቻል የሆነን ተስፋ መቁረጥ أن يخالطه طمع ትንሽ እንኳን ተስፋ የሌለበት ያልተቀላቀለበትን የመጨረሻ ተስፋ መቁረጥን ተስፋ ቆርጠዋል ያኒ እንደማያገቡ በእርግጠኝነት ያውቃሉ ለማለት ነው።
ተስፋ ቆርጧል ሲባል ብዙ ጊዜ የሚፈልጉትን በማጣት ምክንያት ደስተኛ ለመሆንን መቃወምን የሚያመላክት ሊሆን ይችላል። ተስፋ ቆርጧል የሚለው ቃል እንደማይሆን አውቀው አድረዋል ማለት ነው። ፈሁነ የነቢ ባለቤቶች ከልሙዕተዳቲ ዒዳ ላይ እንዳሉ ሴቶች ናቸው የሚቆጠሩት። አልመሕቡሳቲ ሌላን ከማግባት ታግደው ያሉ በዒዳ ምክንያት ሌላ ወንድ ከማግባት ከሌላ ወንድ ጋር ለቀጣይ ትዳር ዝግጅት ከመጀመር የታገዱ ናቸው፣ ሐብስ የተደረጉ ናቸው። ቢሰበቢሂ ሰለላሁ ዐለይሂ ወሰለም በነቢ ምክንያት ነቢን በማግባታቸው ምክንያት። እስከ መቼ ነው ይህ የሚቀጥለው? ኢለል መውቲ እስከ ለተሞታቸው ድረስ ዒዳ ላይ እንዳሉ ነው የሚቆጠረው። ማግባት አይችሉም። የነቢ ምስቶች በመሆናቸው ምክንያት ሌላን ወንድ የማግባት በር ዝግ ሆነዋል እነሱ ላይ። አኺራ ላይ የነቢ ባለቤት የነቢ አለይሂ ሰላቱ ወሰላም ሸረፍ ተጋሪ መሆን እንዲህ አይነት ጥቃቅን ዱንያዊ ዋጋ መክፈል ቢያንሰው እንጂ አይበዛበት። ቃለ ተዓላ አላህ ብሏል፣ ወማ ካነ ለኩም ወንዶች ለእናንተ አይገባችሁም፣ አንቱ እዙ ረሱለላሂ የአላህን መልእክተኛ አዳ ማድረግ አይገባችሁም በጭራሽ። ወላ አንተንኪሑ ማግባትም አይፈቀድላችሁም፣ አዝዋጀሁ ምስቶቹን ሚን ባዕዲሂ እሳቸው ከተለዩአቸው በኋላ አበደን መቼም ቢሆን የነቢን ምስቶች ማግባት አትችሉ። ኢነ ዛሊኩም ይህን ማድረግ ነቢን አዳ ማድረግ የነቢ ምስቶችን ከእሳቸው በኋላ ማግባት ካነ ዒንደላሂ ዐዚማ አላህ ዘንድ ከባድ ወንጀል ነው። ወልያእሱ ሚነ ሪጃሊ ከወንድ ተስፋ መቁረጥ ቢልኩልያ ሙሉ በሙሉ ከእንግዲህ ትዳር ውስጥ አልገባም ብሎ እርግጠኛ መሆን ቀድ የኩኑ ሊሆን ይችላል፣ ሰበበን ምክንያት ሊሆን ይችላል፣ ሊተርኺሲ ለማግራራትና ለመፍቀድ ፊል ኢሕላሊ ቢአሽያ አንዳንድ ነገሮችን ሐላል ለማድረግ ሰበበን ሊተርኺሲ ፊል ኢሕላል ለማግራራት ምክንያት ሊሆን ይችላል። ቢአሽያ አንዳንድ ነገሮች ላይ ሚነ ዚነቲ ከውበት ጋር ግንኙነት ያላቸው ነገሮችን ላ ተሒሉ ሊገይሪ ዛሊከ ሰበቢ ከዚህ ውጪ ለሌላ ምክንያት ማይፈቀዱ የሆኑ ነገሮችን በጥቅሉ ላይ ማለት የተፈለገው ከእንግዲህ እንደማያገቡ በእርግጠኝነት ማወቅ አንዳንድ ነገሮች ላይ ለማግራራት ምክንያት ይሆናል ማለት ነው የፈለጉት። ጅልባብ ሒጃብን በተመለከተ ባልቴቶች ቤት የሚቀመጡ ብዙ እንቅስቃሴ ማያበዙ እድሜያቸው ለዚህ ያስገደዳቸው እነሱም ማግባት ማይፈልጉ ሌሎችም ለትዳር ማይፈልጓቸው ጀልባባቸውን ቢቀንሱ ችግር የለውም የሚል የቁርአን አንቀጽም አለ። ይህ የኢማም ሙሐመዱል አሚን አሽንቂጢ ንግግር ቀደም ሲል በተወሰነ መልኩ ተብራርቷል። እንዲሁ ለማጠናከር ነው ሼኹ ረሒመሁላህ ተዓላ ሼኹ ሐፊዘሁላህ ተዓላ እዚህ ያሰፈሩት። ሼኽ ሙሐመዱል አሚን አሽንቂጢ በተፍሲር በፊቅህ በኡሱል የሚታወቁ ታላቅ ኢማም ናቸው። የመዲና ነዋሪ ነበሩ። የበርካታ ታላላቅ ዑለሞች አስተማሪ ናቸው። ለዚህ ነው ሼኽ ሷሊህ አልፈውዛን ሐፊዘሁላህ ሸይኹና ያሉት መምህራችን ያሉት። በርካታ ዑለሞች ከሳቸው እውቀትን ቀስመዋል። አድዋኡል በያን የተሰኘ ድንቅ የተፍሲር ክታብ አላቸው። ቁርአንን በቁርአን የሚፈስሩበት ቁርአንን በቁርአን ከመፈሰር ረገድ አቻ የሌለው ክታብ። በኡሱል አልፊቅህም በሌሎችም የእውቀት ዘርፎች ትልቅ ስራ ሰርተዋል። በመሰረቱ ሼኹ ከሽንቂጥ ነው የመጡት። ሽንቂጥ ማለት ሞሪታንያ ነው። ዜግነታቸው ሀገራቸው ሞሪታንያዊ ናቸው። ኋላ ላይ ግን ወደ ሳውዲ ተጉዘው እዛ ሀገር ነዋሪ ሆነው የመዲና ሼኽ ሆነዋል። ዙልሒጃ ላይ በ17ኛው ቀን 1393 ላይ ሐጅ እንዳጠናቀቁ ሞተው ከጌታቸው ጋር ተገናኝተዋል። ረሒመሁላሁ ረሕመተል አብራር ወአሕሰነ ኻቲመተና ጀሚዓ። እኚህ ሼኽ ምን አሉ? ኢነል ዑርፈ አለዚ ሷረ ጃሪየን የተለመደው የተንሰራፋው ልማድና ባህል ፊ ከሲሪን ሚነል ቢላድ ብዙ ሀገሮች ላይ ቢቀጥዒ አልመርአቲ ሸዕረ ራእሲሃ ሴት ፀጉሯን መቁረጧ ኢላ ቁርቢ ኡሱሊሂ እስከ ግንዱ ድረስ ፀጉሯን በዚህ መልኩ መቁረጧ የፈረንጅ ሱና ነው። ሙኻሊፈቱን አው ሙኻለፈቱን ሊማ ካነ ዐለይሂ ኒሳኡል ሙስሊሚን የሙስሊም ሴቶችን ባህልም ልማድም የሚጻረር ነው። የአረብ ሴቶችንም ከእስላም በፊቱም ነቢ ከመላካቸው በፊቱም የአረብ ሴቶች ይሄን አላደረጉም አያደርጉም። አደብ ያላት ሴት ማታደርገው ነው መጤ ነው ማለት ያመጡት ማናቸው? ፈረንጆች ናቸው። አኺራ ማያሳስባቸው ዱንያ ላይ ብቻ እንደፈለግ ሆኜ ልሙት የሚሉ ናቸው። ይህ ሚን ጁምለቱል ኢንሒራፋት ብዙ የሆኑ
ተፈጥሮን የሚጻረሩ ማፈንገጦች አሉ። ከዚህ የሚመደብ ነው التي عمت البلوى بها በላው ፈተናው ችግሩ የተንሰራፋበት ሁሉን ያዳረሰበት ያጠቃበት የሆነ የማፈንገጥ አይነት አለ። ከመስመር የመውጣት አይነት አለ። ዲን ላይ አኽላቅ ላይ ሰምት ላይ የሰዎች እምነታቸው ተበላሽቷል። የሌሎችን ፋሽን በመከተል የሌሎችን መንገድ በመከተል ምክንያት አኽላቃቸው ተበላሽቷል። ሰምታቸው እንደዚሁ ገጽታቸው፣ አለባበሳቸው፣ ሁኔታቸው ተቀይሯል። ነቢይን መከተል ትተው ቁርአን ሐዲስን መከተል ትተው ንጹህ አቅል ያላቸው ሰዎች የሚወዱትን የሚደግፉትን ማድረግ ትተው ከጊዜ በኋላ የመጡ ጀነታቸው ዱንያ የሆነች አኺራ አሳት እንጂ የሌላቸው ሰዎችን መንገድ በመከተል ኢዳ ከዚህ ሙስሊም ሴት ልትርቅ ልትጠነቀቅ ይገባታል። የነቢ ባለቤቶችስ አድርገው የለም ወይ? ያኹዝነ ሚን ሩኡሲሂን ሐታ ተኩነ ከልወፍራ ወፍራ ማለት እስከ ጆሮ አካባቢ ድረስ ያለ ጸጉር ማለት እዛ እስኪደርስ ድረስ ጸጉራቸውን ይቆርጡ እንደነበረ ተነግሮ የለም ወይ የተባለ እንደሆነ ይሄ የነቢ ባለቤቶችን የሚመለከት ነው። ከዛ በኋላ ስለማያገቡ ነው። እነሱም እንደማያገቡ ስላወቁ ነው ብለው ይሄንም እስከነ ምክንያቱና እስከነ ማስረጃው ጠቅሰዋል። فعلى المرأة ሙስሊም ሴት ይገባታል፣ ግዴታ አለባት أن تحتفظ መጠበቅ بشعر رأسها የራሷን ጸጉር ወይም ጸጉሯን የመጠበቅ ግዴታ አለባት። وتعتني به ትኩረት ልትሰጠው ልትንከባከበው ይገባታል። وتجعله ضفائر ልትሰራው በጉንጉን ልትከፍለው ይገባታል። ይሄን ምን አመጣው? አያያዙ እንደፈለገች ማድረግ አትችልም ወይ የተባለ እንደሆነ ولا يجوز لها አይፈቀድላትም ጀምዑሁ ጸጉሯን መሰብሰብ فوق الرأس ካናቷ ላይ ሰብስባ መሃል ላይ ወደ ላይ ልታቆመው አይገባም። እንደ ግመል እንደ በሬ ሻኛ ልታረገው አይገባም። አው ሚን ናህየት القفا አያርገው ሙሉ ጸጉሯን ሰብስባ ከመሃል አናቷ ዝቅ ብሎ ከማጀራቷ ከፍ ብሎ ያለው አካባቢ ላይም ልሰበሰበው አይገባም። قال شيخ الإسلام ابن تيمية رحمه الله تعالى ታዋቂው ኢማም ኢብኑ ተይሚያ መጅሙዕ አልፈታዋ የተሰኘው ኪታብ ላይ ምን አሉ? ከማ የቅሱዱ ባዕዱ አልበጋያ አንዳንድ የብልግና ስራ የሚሰሩ ሴሰኞች እንደሚያደርጉት አን ቱደፊራ ሸዕረሃ ጸጉሯን ضفيرا واحدا አንድ ጉንጉን ብቻ ሰርታ መስዱለን ልትለቀው አይገባም። በይነ الكتفين በሁለት ትከሻዎቿ መሃል ይሄ ለምንድን የተከለከለው ይተባል እንደሆነ ይሄም አጀማመሩ መነሻው ሌላ ዓላማ ካላቸው የሚታወቅ ከመሆኑ አንፃር ጸጉር በራሱ ራሱን የቻለ አያያዛሉ። አያያዙ መስመር ከሳተ የፊትና ሰበብ ሊሆን ይችላል። ስለዚህ تعتني به وتجعله ضفائر ጸጉሯን ሰርታ ወደ ኋላ ልትለቅ ይገባታል። ولا يجوز لها جمعه فوق الراس መሃል አናቷ ላይ ሰብስባ አጠላልፋ ልታቆመው አይገባም። ይሄ በግልጽ በሐዲስ ተከልክሏል። ሐዲሱ ወደፊት የሚጠቀስ ይሆናል። እንደዚሁ ደግሞ ከኋላም ቢሆን ጎልቶ በሚታይ መልኩ ማጀራቱ አካባቢ ላይ ሰብሰብ አድርጋ ልትተው አይገባም። ቅርጹ ይታያል፣ ብዛቱ ርዝመቱ ሒጃብ አድርጋ እንኳ ከፍ ካለ ሊታወቅ ይችላል። ቅርጽ ወጣ ማለት ሴት ልጅ ኒቃብ ታደርግ ጅልባብ ታደርግ ጅልባቡ ረጅም ይሁን ወፍራም ይሁን ሰፊ ይሁን የሚባለው እንደዚህ አይነት ችግሮች እንዳያስከተል ሸይኹል ኢስላም ተይሚያ ረሂመሁላህ ተዓላ ከማ የቅሱዱ ባዕዱ አልበጋያ አን ቱደፊረ ሸዕረሃ ضفيرا واحدا مسدولا بين الكتفين ይሄ በጣም ከባድ የሆነ ንግግር። በጋያ ማለት የብልግና ስራ የሚሰሩ ማለት ሌላም ጸያፍ የሆነ ከባድ የሆነ ቃል አለው። የነሱ ስራ ነው ለሌላ ዓላማ የሚጠቀሙት ወደ ቆሻሻ ተግባር የሚጣሩበት ስራ ነው። ከፋሲቆች ጋር መመሳሰል ተገቢ አይደለም ብለናል። ከላይ 9ኛው ገጽ የመጀመሪያው ሰጥር መጨረሻ አካባቢ ላይ هو التشبه بالكافرات والفاسقات ካፈንጋጮች ጋር ከካፊሮች ጋር ከጋጥ ወጦች ጋር መመሳሰል አያስፈልግም። ስለዚህ ጸጉሯን ሴት ልጅ ልትሰራ ይገባታል። መስራቱ ግድ አይደል። ዋና የተፈለገው አያያዝ ላይ ፊትና የሚያመጣ ሰዎች ወደ እሷ እንዲያዩ የሚያደርግ ከካፊሮች ከፋጅሮች ጋር ሌላም በሽታ ካለባቸው ጋር የሚያመሳስል መሆን የለበትም። وقال الشيخ محمد بن إبراهيم مفتي الديار السعودية رحمه الله تعالى قدم سيل
ስማቸው የተጠቀሰው ሼኽ ምን አሉ? ወአማ ማ የፍዐሉሁ ባዕዱ ኒሳኢል ሙስሊሚን አንዳንድ ሙስሊም ሴቶች የሚያደርጉትማ ፊ ሃዛ ዘመኒ በዚህ ዘመን ሚን ፈርጢ ራእሲ ሚን ጃኒቢ ፀጉራቸውን በአንድ በኩል ብቻ ከፍለው ማስቀመጣቸው፣ ወጀምዒሂ ሚን ናሒየቲል ቀፋ በማጀራት በኩል ሰብስበው ማስቀመጣቸው፣ አው ጀዕሊሂ ፈውቀ ራእሲ ወይም አናታቸው መሃል ላይ ከላይ ማድረጋቸው፣ ከማ ተፍዐሉሁ ኒሳኡል ኢፍረንጂ የፈረንጅ ሴቶች እንደሚያደርጉት አረባውያን ካፈሮች ነጮች እንደሚያደርጉት ማድረግ ፈሃዳ ላ የጁዙ ይሄ አይፈቀድም። ባሉ እንኳ ይሄን አድርጊ ብሎ ቢያዝ እሺ ልትል አይገባም። ለማዳ ሊማ ፊህ ምን ተሸቡህ ውስጡ ላይ ተሸቡህ ስላለበት ቢኒሳኢል ኩፋር ከካፍር ሴቶች ጋር ይህ የተከለከለ ነው። وعن ابي هريره رضي الله عنه في حديث طويل ابو هريره ረጅም በሆነ ሐዲስ ከነቢ ባስተላለፉት ምን አሉ? قال قال رسول الله صلى الله عليه وسلم ነብዩ አሉ صنفان من اهل النار ሁለት አይነት ሰዎች አሉ የእሳት የሆኑ ለመረሁማ አሁን አላያቸውም። ሁለት አይነት ድርጊት የሚፈጽሙ የእሳት የሆኑ ሰዎች አሉ አሁን አላያቸውም። ቀውሙን አንደኛው ሰዎች ናቸው معهم ከነሱ ጋር ሲያጡን አለንጋ ያለ አለንጋ የሚይዙ ከአድናቢል በቀሪ የከብት ጭራ የሚመስል يضربون بها በዚህ አለንጋ ይመታሉ الناس ሰዎች እንዲህ አይነት ሰዎች የእሳት ናቸው። ሁለተኛው ወኒሳኡን እንደዚሁ ሴቶች አሉ የእሳት የሆኑ ካሲያት የለበሱ ዓሪያት ግን ያለበሱ ለብሰውም ያለበሱ ማኢላት ከትክክለኛው መንገድ ያፈነገጡ የተዘነበሉ ሙሚላት ሌሎችም ከትክክለኛው ከቀጥተኛው መንገድ እንዲወጡ ሰበብ የሚሆን ሩኡሱሁና ፀጉራቸው ከአስኒመቲል ቡኽቲ ልክ እንደ ግመል ሻኛ ይመስላል። አልማኢላ ዘንበል ያለ ወደ አንድ ጎን እንዲህ አይነት ሰዎች እንዲህ አይነት ሴቶች ላ የድኹልነል ጀነተ ጀነት አይገቡም። ወላ የጂድነ ሪሐሃ የጀነትንም ሽታ አያገኙም። ወኢነ ሪሐሃ የጀነት ሽታ ለዩጀዱ ቀድሞ ይገኛል ሚን መሲረቲ ከዛ ወከዛ ይሄን ያክል ርቀት ሲቀረው ጀነት ቀድሞ ሽታው ይደርሳል። አይደለም ጀነት ሊገቡ ከርቀቱን ከሚደርሰውን ሽታ አያገኙትም። ነሰላህ ሰላም ወልዓፊያ ሐዲሱን ማን ሙስሊም የዘገቡት ሶሒህ ሐዲስ። ከዚህ የተፈለገው ሁለተኛው ክፍል ቀውሙ ማዕሁም ሲያጥ የሚለው ያለ አግባብ ሰው የሚደበድቡ ባለስልጣኖችን በዘመናችን ፖሊስ የሚባሉትን የሚመለከት ነው። ያለ በቂ ምክንያቱም ካቢኖር ከሚገባው በላይ መመታት የሌለበትን የሰውነት አካል የሚመቱ እነዚህ የእሳት ናቸው ተብሏል። ሁለተኛው ከዚህ ርዕስ ጋር የተያያዘው ካሲያት ዓሪያት ለብሰው ያለበሱ። ለምንድን ነው ለብሰው ያለበሱ የተባለው? እንደነሱ የለበሱ መስሏቸዋል፣ ግን በሸሪዓ ልብስ አይባልም። ሰዎች ሲያዩት የለበሱ ይመስላል፣ በሸሪዓ እይታ ግን ልብስ አይባልም። አጭር ነው፣ ስስ ነው፣ ጠባብ ነው፣ የተለያየ አይነት መልክ ያለው ሆኖ የሚስብ ነው። ይሄ በሙሉ በሸሪዓ ልብስ አይባል። ዓሪያታ እርቀሮች ናቸው ነብዩ ሰለላሁ ዐለይሂ ወሰለም። ስንትና ስንት ዛሬ ዱንያ ላይ ራቆታቸው የሚሄዱ አሉ ለስሙ ለብሰናል እያሉ። በዚህም ማኢላት ሙሚላት በዚህና በመሰል ጥፋቶቻቸው ምክንያት ጠመው የሚያጠሟል። መይል ማለት መጥመም መዘንበል ከቀጥተኛው መንገድ መውጣት ማለት። ሩኡሱሁነ ከአስኒመቲል ቡኽቲ ይህ ነጥብን የተፈለገው ፀጉራቸው የግመል ሻኛ ይመስላል፣ ወደ አንድ ጎን የተዘነበለ ሻኛ። ላ የድኹልነል ጀነ ጀነት አይገቡም ማለት ኢዘን ፀጉርን ወደ አንድ ጎን መሀል ሊሆን ይችላል፣ ወደ ግራ ወደ ቀኝ ሊሆን ይችላል፣ ተሰብስቦ እንዲታይ ማድረግ መዘዙ ጀነትን ማጣት፣ ለሌሎች መጥመም ሰበብ መሆን፣ የፀጉርን ብዛት ለማሳየት ርዝመትን ለማሳየት ለገሪ ዛሊክ ነው ይህ ሊደረግ የሚችል። ሒጃቡን ከተደርጎ ቢሆን ይህ መደረግ የለበት። ንቃብ ተደርጎ ጅልባብ ተደርጎ የፀጉር ቅርጽ መታየት የለበት። ወቀድ ፈሰረ ባዕዱ ዑለማ አንዳንድ ዑለሞች ፈስረውታል ቀውለሁ የሚለውን ንግግር ማኢላት ሙሚላት የሚለውን ቢአነሁና እንዲህ አይነት ሴቶች የተመሸጥና ፀጉራቸውን ይሰራሉ ያበጥራሉ አልሚሽጠተል መይላ ወደ አንድ ጎን ዘንበል ያለ ወይም ደግሞ ሲፋ ተደርጎ አልመይላ የሚባለውን አይነት የፀጉር አያያዝ ይይዛሉ፣ አበጣጠርን ያበጥራሉ። ወህያ ሚሽጠቱል መይላ የሚባለው ሚሽጠቱል በጋያ የባለጌዎች
የብልግና ስራ የሚሰሩ ሰዎች የፀጉር አያያዝ ነው ማኢላት ሙሚላት የተባለው። ወዩመሽጥነ ገይረሁና ሌሎችንም ይሰሩላቸዋል። ትልከል ሚሽጣ እንዲህ አይነቱን አሰራር። ሚሽጥ ማለት ማበጠር ብቻ አይደለም፣ ፀጉርን ማስያዝ ብቻ አይደለም። አጠቃላይ የፀጉር አያያዝን የሚገልጽ ቃል መስራት ሊሆን ይችላል፣ ማበጠር ሊሆን ይችላል። ላገሪ ዛት وهذه ሚሽጠቱ ኒሳኢ الفرنጂ ይህ የፈረንጆች ወይም የካፍሮች ፀጉር አያያዝ ነው። ወመን يحذو حذوهن የነሱን መንገድ የሚከተሉ ሴቶችም አያያዝ ነው። ሚን ኒሳኢ المسلمين ደካማ ኢማን ካላቸው ወይም ሱናን ከማያውቁ ሙስሊም ሴቶች ውስጥም የፈረንጆችን መንገድ የሚከተሉ ሴቶች ፀጉር አያያዝ ነው። አማ የነብዩ ሰለላሁ ዐለይሂ ወሰለም ሱና የምታውቅ አደብ ያላቸው ሴቶችን መንገድ የምትከተል ሴት ፀጉሯን በዚህ መልኩ አትይዝም ለማለት ነው። هذا والله تعالى أعلم። ዛሬ ድርሳችን እዚህ ያበቃል። وبالله التوفيق والسداد والسلام عليكم ورحمة الله وبركاته.